የኢትዮጵያ የውጭ ጉዳይ ሚኒስቴር ለኤርትራ መንግስት በላከው ይፋዊ ደብዳቤ የኤርትራ ጦር የኢትዮጵያ ግዛትን ለቆ እንዲወጣና በሀገር ውስጥ ባሉ አማጽያን ላይ የሚያደርገውን ጣልቃ ገብነት እንዲያቆም ጠንከር ያለ ማሳሰቢያን ሰጠ። በተለይም በሰሜን ምስራቅ ድንበር በኩል የተደረገው የጦር ግስጋሴ በሰሜን ምዕራብ ድንበሮች ከአማጽያን ጋር በመሆን እየተደረገ ያለው ወታደራዊ እንቅስቃሴ ግልጽ ወረራ ነው ስትል ኢትዮጵያ ኮንናለች። በኢትዮጵያ ውስጥ ባሉ አብዛኞቹ የሕክምና ተቋማት ውስጥ በቂ የሚባሉ የስነ ተዋልዶ ሕክምና መስጫ ግብዓቶች አለመኖር እንዲሁም የሕክምና ባለሙያዎች ውስንነት በወሊድ ምክንያት ለሚፈጠረው የፌስቱላ መከሰት ምክንያት እየሆነ እንደሚገኝ ተገለጸ። በተለይም ደግሞ የዘርፉ የሕክምና ባለሙያዎች በቂ አለመሆን እንዳለ ሆኖ ከስራ ጫና ጋር በተያያዘ ከሚከሰት የሕክምና ስህተት እንዲሁም ከስነ ምግባር ማነስ የሚፈጠሩ ቸልተኝነቶችን ተከትሎ ለፌስቱላ ተጋላጭ የሚሆኑ ሴቶች መኖራቸው ተመላክተዋል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የሁለቱን ሀገራት ትብብር ለማጠናከር በሚደረገው ውይይት የሶማሊያ አቻቸው ሐሰን ሼክ መሐመድን እሁድ ዕለት ካይሮ ውስጥ ተቀብለው አነጋግረዋል። አልሲሲ በፕሬዝዳንታዊ ቤተ መንግስቱ በሰጡት ጋዜጣዊ መግለጫ ላይ በሶማሊያ የግዛት አንድነት ላይ የሚሰነዘር ማንኛውም ዛቻ ቀጠናዊ ደህንነትን እንደሚያናጋ አስጠንቅቀዋል። ኢራን የኒኩለር ማበልጸግ ሙከራዋን መቼም አሳልፋ እንደማትሰጥ አስታወቀች። የኢራን የውጭ ጉዳይ ሚኒስትር አባስ አርሃቺ በሰጡት መግለጫ ቴህራን ከአሜሪካ ጋር በምታደርገው ድርድር የዩራኒየም ማበልጸግ ስራዋን በፍጹም እንደማታቆም ገልጸዋል። ሚኒስትሩ አክለውም ዋሽንግተን የምትሰነዝረው የጦርነት ዛቻ ተራ ማስፈራሪያ ሲሉ አጣጥለውታል። እነዚህንና ሌሎች መረጃዎችን አብራችሁን ስትሆኑ የምታገኙ ይሆናል። ከዜናዎቹ ጋር ኃይለ ገብርኤል ታደሰ ነኝ። የኢትዮጵያ የውጭ ጉዳይ ሚኒስቴር ለኤርትራ መንግስት በላከው ይፋዊ ደብዳቤ የኤርትራ ጦር የኢትዮጵያ ግዛት ለቆ እንዲወጣና በሀገር ውስጥ ባሉ አማጽያን ላይ የሚያደርገውን ጣልቃ ገብነት እንዲያቆም ጠንከር ያለ ማሳሰቢያ ሰጠ። በውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ተፈርሞ ለኤርትራ አቻቸው ኡስማን ሳላህ መሐመድ የተላከው ይህ ደብዳቤ የኤርትራ ጦር በጋራ ድንበር በኩል የኢትዮጵያ ግዛት ወሮ መያዙንና ለተለያዩ ታጣቂ ቡድኖች ቀጥተኛ የቁሳቁስና የሎጂስቲክስ ድጋፍ እያደረገ መሆኑን ገልጿል። ሚኒስቴሩ በደብዳቤው ላይ እንዳሰፈረው ባለፉት ጥቂት ቀናት የታዩ ለውጦች የኤርትራ መንግስት ግጭቱን መረጠ መሆኑን ያሳያሉ። በተለይም በሰሜን ምስራቅ ድንበር በኩል የተደረገው የጦር ግስጋሴና በሰሜን ምዕራብ ድንበሮች ከአማጽያን ጋር በመሆን እየተደረገ ያለው ወታደራዊ እንቅስቃሴ ግልጽ ወረራ ነው ስትል ኢትዮጵያ ኮንናለች። በሌላ በኩል ደብዳቤው ኢትዮጵያ ለሰላማዊ ውይይት ያላትን ዝግጁነትም ጠቁሟል። የኤርትራ መንግስት ለቀረበው ጥያቄ አዎንታዊ ምላሽ የሚሰጥ ከሆነ ኢትዮጵያ ሁሉንም አከራካሪ ጉዳዮች በድርድር ለመፍታት ዝግጁ መሆኗን ገልጿል። ከነዚህም ጉዳዮች መካከል የባህር ላይ ጉዳዮችንና በአሰብ ወደብ በኩል ወደ ባህር የማግኘት መብትን ጨምሮ በጋራ ጥቅሞች ላይ በቅን ልቦና ለመደራደር ፈቃደኛ መሆኑን ሚኒስቴሩ አስታውቋል። በመጨረሻም ደብዳቤው የሁለቱ ሀገራት ህዝቦች የጋራ በሆኑ እሴቶች የሚጋሩ በመሆናቸው የኤርትራ መንግስት ከግጭትና ከትርምስ ይልቅ ሰላምና ብልጽግናን እንዲመርጥ ጥሪ አቅርበዋል። በኢትዮጵያ በስራ ላይ የሚገኙ ከተቋማት የምስክር ወረቀት ያላቸው የተመሰከረላቸው የሂሳብ ባለሙያዎች ቁጥር ከ600 እንደማይበልጡና ኢኮኖሚው በሚጠይቀው ደረጃ እንዳልሆኑ ተገለጸ። ብቃትና ልምድ ያላቸው የሂሳብ ባለሙያዎችን ለመቅጠር ውድ በመሆኑ ትንንሽና መካከለኛ ኢንተርፕራይዞች የሂሳብ አያያዝ ስራዎችን ለማከናወን መቸገራቸው ተገልጿል። የኦዲትና የሂሳብ ሙያ አገልግሎት ሰጪ ተቋም የሆነው HST የተባለ ተቋም የሂሳብ አያያዝ ቴክኒሽያን የስልጠና ፕሮግራምን መስጠት እንዲችል የኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ፍቃድ አግኝተዋል። የተቋሙ ስራ አስፈጻሚ አቶ ሰለሞን ግዛው ለሪፖርተር እንደተናገሩት የኢትዮጵያ ኢኮኖሚ የሚፈልገውን ያህል የተመሰከረላቸው የሂሳብ ባለሙያዎችን እያገኘ አይደለም። እዚህ ጎረቤታችን ኬንያ ብንሄድ ያለው የተመሰከረላቸው የሂሳብ ባለሙያዎች ብዛት ከ40 ሺህ አያንስም። እነሱ አሰራሩን ከጀመሩ ወደ 60 ዓመታቸው ነው። እኛ በግል እንጂ በመንግስት ደረጃ የታገዝን አልነበረም። ኢትዮጵያ ውስጥ ያለው ሰርቲፋይድ አካውንታንት በግል ጥረት የራሱን ህይወት ለማሻሻል ያደረገው እንጂ በሀገር ደረጃ ዘርፉን ለማሳደግ ተብሎ በተደረገ እንቅስቃሴ የተሰራ አልነበረም ሲሉ ገልጸዋል። የባለሙያ እጥረቱ በመንግስት የፋይናንስ እንቅስቃሴ ላይ ጫና ፈጥሮ መታየቱንም አክለው ተናግረዋል። በኢትዮጵያ ውስጥ ባሉ አብዛኞቹ የሕክምና ተቋማት ውስጥ በቂ የሚባሉ የስነ ተዋልዶ ሕክምና መስጫ ግብዓቶች አለመኖር እንዲሁም የሕክምና ባለሙያዎች ውስንነት በወሊድ ምክንያት ለሚፈጠረው የፌስቱላ መከሰት ምክንያት እየሆነ እንደሚገኝ ተገልጿል። በተለይም ደግሞ የዘርፉ ሕክምና ባለሙያዎች በቂ አለመሆን እንዳለ ሆኖ ከስራ ጫና ጋር በተያያዘ ከሚከሰት የሕክምና ስህተት እንዲሁም ከስነ ምግባር ማነስ የሚፈጠሩ ቸልተኝነቶችን ተከትሎ ለፌስቱላ ተጋላጭ የሚሆኑ ሴቶች መኖራቸውን የሐምሊን ፌስቱላ ሆስፒታል ሜዲካል ዳይሬክተር የሆኑት ዶክተር ቢኛም ሲራክ ለጣቢያችን ገልጸዋል። ለዚህም ዋነኛ መፍትሄው ብቃትና ስነ ምግባር ያላቸው ባለሙያዎችን ማፍራት ነው በማለት ተቋሙ ከዚህ ቀደም በስራ ላይ የነበረውን የሚድዋይፍ ኮሌጅ የማስፋፊያ ፕሮጀክት አጠናቆ አስመርቋል። በሸገር ከተማ መልካኖኖ ክፍለ ከተማ ውስጥ ለሚገኘው የሐምሊን ሚድዋይፍሪ ኮሌጅ በመጀመሪያና ሁለተኛ ዲግሪ ደረጃ ብቁ አዋላጆችን በማሰልጠን በሀገር አቀፍ ደረጃ የእናቶችንና የህፃናትን ጤና በማጠናከር ረገድ ወሳኝ ሚና እንደሚጫወት ተነግሯል። ድርጅቱ የአዲስ አበባ የፌስቱላ ሆስፒታልን ጨምሮ 5 የክልል የፌስቱላ ሕክምና ማዕከላትን፣ የሚድዋይፍሪ ኮሌጆችንና ደስታ መንደር የተሃድሶ
የተሃድሶ ማዕከልን በማደራጀት የተንቀሳቀሰ የሚገኝ መሆኑን በምረቃው ስነ ስርዓት ወቅት ተገልጿል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የሁለቱን ሀገራት ትብብር ለማጠናከር በሚደረገው ውይይት የሶማሊያ አቻቸውን ሐሰን ሼክ መሐመድን እሁድ ዕለት ካይሮ ውስጥ ተቀብለው አነጋገሩ። አልሲሲ በፕሬዝዳንታዊ ቤተ መንግስቱ በሰጡት ጋዜጣዊ መግለጫ ላይ በሶማሊያ የግዛት አንድነት ላይ የሚሰነዘር ማንኛውም ዛቻ ቀጠናዊ ደህንነትን እንደሚያናጋ አስጠንቅቀዋል። በእርሶ የክብር ጉብኝት አጋጣሚ ግብፅ ለወንድማማቸው የሶማሊያ ሀገር አንድነትና የግዛት አንድነት ያላትን የማይናወጥ ድጋፍ እንዲሁም ማንኛውንም የሀገሪቱን ክፍል ነጻነት እውቅና መስጠትን ጨምሮ ይህንን አንድነት የሚሸረሽሩ እርምጃዎች በሙሉ በጽኑ የምትቃወም መሆኑን በድጋሚ ላረጋግጥ እወዳለሁ ብለዋል። አክለውም ይህ የተባበሩት መንግስታት ድርጅት ቻርተርንና የዓለም አቀፍ ሕግ ደንቦችን በግልጽ መጣስ ሲሆን ለመላው አፍሪካ ቀንድ መረጋጋት ስጋት የሚሆን አደገኛ ተሞክሮ ነው ብለዋል። ፕሬዝዳንት ሐሰን ሼክ መሐመድም ይህንኑ ስሜት በማንጸባረቅ ቀጠናዊ መረጋጋት ለአፍሪካና ለአረብ ሀገራት የጋራ ቅድሚያ የሚሰጠው ጉዳይ መሆኑን አሳስበዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ቀይ ባህር፣ የአረብ ባህርና የኤደን ባህረ ሰላጤ የአረብ ዓለም ግዛቶች ናቸው። የዚህ እጅግ ጠቃሚ ስልታዊና ጂኦግራፊያዊ ፋይዳ ያለው ቀጠና ጎረቤት ሀገራት በሙሉ የአረብ ሀገራት ናቸው ብለዋል። አልሲሲ አክለውም በ2024 ይፋ የተደረገው ግብፅ በአፍሪካ ህብረት የሶማሊያ ተልዕኮ ውስጥ ስለሚኖራት ተሳትፎና ሽብርተኝነትን በመዋጋት ረገድ ስለሚኖራቸው ትብብር መወያየታቸውን ገልጸዋል። ኢራን የኒኩለር ማበልጸግ ሙከራዋ መቼም ማሳለፋ እንደማትሰጥ አስታውቃለች። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ በሰጡት መግለጫ ቴህራን ከአሜሪካ ጋር በምታደርገው ድርድር የዩራኒየም ማበልጸግ ስራዋን በፍጹም እንደማታቆም ገልጸዋል። ሚኒስትሩ አክለውም ዋሽንግተን የምትሰነዝረውን የጦርነት ዛቻ ተራ ማስፈራሪያ ሲሉ አጣጥለውታል። በቴህራን በተካሄደ አንድ መድረክ ላይ ንግግር ያደረጉት አራቺ ሀገራቸው በዋሽንግተን ያላትን እምነት እጅግ አነስተኛ መሆኑንና አሜሪካ አዲስ ለተጀመረው ድርድር ያላትን እውነተኛ ፍላጎት እንደምትጠራጠር ገልጸዋል። ጦርነት ቢታወጅብን እንኳን የዩራኒየም ማበልጸግ ስራችንን አሳልፈን አንሰጥም የምንለው ማንም ሰው በእኛ ሉዓላዊ ውሳኔ ላይ ትዕዛዝ የመስጠት መብት እንደሌለው ለማሳየት ነው ሲሉ ሚኒስትሩ በአጽንኦት ተናግረዋል። የዩኤስ አብርሃም ሊንከን የተሰኘው ግዙፍ የአሜሪካ አውሮፕላን ተሸካሚ መርከብ በፋርስ ባህረ ሰላጤ መድረሷን የጠቀሱት አራቺ የእነሱ ወታደራዊ ግንባታ እኛን አያስፈራንም ሲሉ በአሜሪካ በኩል ላለው ዛቻ እንደማይንበረከኩ አስታውቀዋል። ከዓመታት መቋረጥ በኋላ አሜሪካና ኢራን በኦማን ድርድር የጀመሩት ባሳለፍነው አርብ ነበር። በሌላ በኩል ኢራን ታዋቂ የለውጥ አቀንቃኝ ፖለቲከኞችን ማሰሯ ተሰምቷል። የኢራን ባለስልጣናት የሀገሪቱን የፖለቲካና የማህበራዊ ስርዓት ለማናጋት ሞክረዋል። እንዲሁም ባሳለፍነው ወር በተቀሰቀሰው ተቃውሞ ወቅት ለእስራኤልና ለአሜሪካ ጥቅም ሰርተዋል ያላቸውን 4 ሰዎች በቁጥጥር ስር አውለዋል። እሁድ የተፈጸመው ይህ እስራት 3 ታዋቂ የለውጥ አቀንቃኝ ፖለቲከኞችን የሚያካትት መሆኑን የሀገሪቱ ሚዲያዎች ዘግበዋል። ሩሲያ ማንኛውንም የአውሮፓ ክፍል የማጥቃት እቅድ እንደሌላትና ሆኖም ጥቃት ቢሰነዘርባት ወታደራዊ ምላሽ ለመስጠት ዝግጁ መሆኗን የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ገለጹ። ሚኒስትሩ ለሩሲያ የቴሌቪዥን ጣቢያ በሰጡት ቃለ ምልልስ ሀገራቸው አውሮፓን ለማጥቃት ምንም አይነት ምክንያት እንደሌላት አስታውቀዋል። ይሁን እንጂ አውሮፓ በሩሲያ ላይ ጦርነት ለመክፈት ከሞከረች የሩሲያ ምላሽ ልዩ ወታደራዊ ዘመቻ ብቻ ሳይሆን ሁሉንም ወታደራዊ አማራጮችን ያካተተ መጠነ ሰፊ ወታደራዊ እርምጃ እንደሚሆን አስጠንቅቀዋል። ፕሬዚዳንት ቭላዲሚር ፑቲን እንደ አውሮፓውያን አቆጣጠር በ2025 መገባደጃ ላይ በሰጡት መግለጫ ሩሲያ ከምዕራባውያን ጋር ጦርነት ውስጥ እንዳልገባችና ይልቁንም ምዕራባውያን በዩክሬን አማካኝነት በሩሲያ ላይ ጦርነት እያካሄዱ መሆኑን መግለጻቸውን ሚኒስቴሩ አስታውሰዋል። ሩሲያ ከአውሮፓ ጋር የመዋጋት ፍላጎት ኑሯት እንደማያውቅ የገለጹት ላቭሮቭ አውሮፓ በሩሲያ ላይ ጦርነት የምትመርጥ ከሆነ ግን ሀገራቸው በሀገሪቱ የመከላከያ ዶክትሪን መሰረት ፈጣን አጸፋ ለመስጠት እንደማታቅማማ በድጋሚ አስረድተዋል ሲል የዘገበው ታስ ነው። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር መልካም ጊዜ